ሰላም ጤና ይስጥልን ውድ የአማራ ቤተሰቦች እንዲሁም መላው የኢትዮጵያን በሀገር ውስጥም በውጭም ያላችሁ የአማራ የትጥቅ ትግል ደጋፊዎች እንደምን አላችሁ እያልኩኝ እንግዲህ ይህ የምትመለከቱት በምስራቅ ጎጃም ዞን እነማይ ወረዳ የቀባሃና እና አካባቢው እንዲሁም በጎልበረንታ ገዳያሱ አካባቢ ያለ ማህበረሰብ እና በእነማይ ወረዳ ዴንሳና ቆራ አካባቢ ያለ ማህበረሰብ የአገዛዙ አብይ አህመድን በመቃወም እንግዲህ በምርጫን በተመለከተ አደርጋለሁ በሚለው የውሸት አሰራሩ ተከትሎ ህዝባችን በቁጣና በነቂስ የወጣበት የተቃውሞ ሰልፍ እያካሄደ ይገኛል ማለት ነው። እንግዲህ በምስሉ ላይ እንደምታዩት እንግዲህ በመላው አማራ እየተካሄደ ያለውን የተቃውሞ ሰልፍ በዋናነት ለአማራ ህዝብ ምርጫ ሳይሆን የህልውና እንደሚያስፈልገው ህዝባችን በሰፊው እየተናገረ ይገኛል ማለት ነው። እንግዲህ በሁለቱ ወረዶች እነማይና ሸበል በረንታ ላይ በዛሬው ዕለት የካቲት 24 2018 ዓ.ም ህዝባችን እንግዲህ የሥርዓቱን አስከፊነትና ለአማራ ህዝብ የሚያስፈልገው ምርጫ ሳይሆን የህልውና ትግል መሆኑን ለዓለም አቀፉ ማህበረሰብ በሰፊው በተለያዩ የገጠር ቀበሌዎችና የወረዳ ንዑስ ከተሞች ጋር በመውጣት ያሳየበት ሁኔታ ነው ያለው ማለት ነው። ምርጫ መሳተፍ ኢትዮጵያዊነትን መካር ነው። ኢትዮጵያዊነትን መካር ነው። ሰላምና ጦርነት ብርሃንና ጨለማ ናቸው። ብርሃንና ጨለማ ናቸው። ለብልጽግና መንግስት ዳግም የምንሰጠው ስልጣን የለም። ዳግም የምንሰጠው ስልጣን የለም። በድሮንና በመርፍ ለሚጨፈጨፍ ህዝብ ምርጫ ቅንጦቱ ነው። ምርጫ ቅንጦቱ ነው። አንድ እጅ ጦርነት ምርጫ ሳይሆን ማላገጥ ነው። ማላገጥ ነው። ማላገጥ ነው። ሰላምና ጦርነት ብርሃንና ጨለማ ናቸው። አንፈልግም። መከላከያ ሰራዊት ከአማራ ክልል ይውጣ። መከላከያ ሰራዊት ከአማራ ክልል ይውጣ። የሽግግር መንግስት ይቋቋምልን። የሽግግር መንግስት ይቋቋምልን። እናመሰግናለን። የሰፈራችን መከራ ለዓለም ይታወቅ። በድሮን እየመቱ ምርጫ የይስሙላ ነው።